በአማራ ክልል የክረምቱን መውጣት የአዲሱን ዓመት መምጣት ምክንያት በማድረግ በርካታ ክብረ በዓላት የሚከበሩበት ክልል ነው። መጀመሪያ የሚከበረው የቡሄ ክብረ በዓል ነው። የቡሄ ወይንም በደብረታቦር በዓል በደብረታቦር ከተማ በደቡብ ጎንደር ከቅርብ ጊዜ ወዲህ ደግሞ በደሴ ከተማ አካባቢ ጭምር በጣም በድምቀት ይከበራል። ይሄ ክብረ በዓል የወንዶችም የሴቶችም በጋራ ሆነው የሚያከብሩት የአደባባይ ባህል ነው። ይህን በዓል በድምቀት ለማክበር በተለይ ደብረታቦር ደቡብ ጎንደር አካባቢ በጣም በደማቁ ዝግጅት እያደረጉ ነው። እኛም እንደ ክልል የቡሄ ወይም የደብረታቦር በዓል በተለያዩ የክልሉ አካባቢዎች ቢከበርም ነገር ግን ክልላዊ ይዘት ባለው መልኩ የሚከበረው በደብረታቦር ከተማ ነው። እሱን ክብረ በዓል ለማክበር የደብረታቦር ከተማ አስተዳደርና የኛ ቢሮ በጋራ እቅዶችን አቅደን ወደ ስራ ገብተናል። ከዛ ቀጥሎ የሻደይ፣ አሸንድዬ፣ ሶለል ክብረ በዓላት ተመሳሳይነት ያላቸው ይዘት ያላቸው የልጃገረዶች በዓላት ናቸው። እነዚህ በዓላት በዋግምራ ብሔረሰብ ዞን፣ በሰሜን ወሎ፣ በላስታ እና በራያ እንዲሁም በማዕከላዊ ጎንደር፣ በደቡብ ጎንደር አካባቢዎች በወልዲያም ጨምሮ በአጠቃላይ በክልላችን በሰባት ዞኖች ሻደይ፣ አሸንድዬ እና ሶለል ክብረ በዓላት በጣም በድምቀት ይከበራሉ። ክብረ በዓላቱ መከበራቸው ብቻ ሳይሆን እሴታቸውን ጠብቆ መከበር አለበት። በአንድ በኩል ሃይማኖታዊ ትውፊቱን ጠብቆ መከበር አለበት። እሱ የሃይማኖት አባቶቹ የሚሰሩት ሆኖ ግን የባህሉ አንድ አካል ስለሆነ እሱን በጠበቀ መልኩ እየተከበረ ነው የመጣው። ቀጣይም በዚህ መልኩ ተጠናክሮ ይቀጥላል። በእኛ ተቋም ግን ባህላዊ እሴቱን ትውፊቱን በጠበቀ መልኩ እንዲከበር ሰፊ ስራዎች ነው የምንሰራው። ክብረ በዓላቱን ከማክበር ጎን ለጎን ቀደም ብለን የምንሰራው ስራ በየአካባቢው ያሉ ዩኒቨርሲቲዎች በእነዚህ ክብረ በዓላት ላይ ያሉ የባህል አከባበራትን በተመለከተ ጥናትና ምርምሮችን ያካሂዳሉ። ለምሳሌ በክብረ በዓላቱ ካለባበስ አኳያ የሚስተዋሉ ጥሩ ነገሮችን፣ የሚስተዋሉ ችግሮችን ጥናቶች ይጠናሉ። በሌላ በኩል ይህንን ትክክለኛው አለባበስ የትኛው ነው፣ ትክክለኛው የልጃገረዶች አለባበስ የትኛው ነው፣ ትክክለኛው የወጣት ወንዶች አለባበስ የትኛው ነው የሚለውን እንደ ደብረታቦር ዩኒቨርሲቲ፣ እንደ ወልዲያ ዩኒቨርሲቲ፣ እንደ ባህር ዳር ዩኒቨርሲቲ እና ሌሎች እንደ ደብረ ማርቆስ ዩኒቨርሲቲ ጥናቶችን ይሰራሉ። እነዚህ ጥናቶች የክብረ በዓላቱ አንድ አካል ሆኖ በፓናል ውይይት ይከበራሉ። ከጭፈራ ስርዓቱ፣ ከአመጋገብ ስርዓቱ ኢቭን ከክብረ በዓላቱ ቅደም ተከተል ጀምሮ በጥናትና ምርምር ላይ እየተመሰረትን መታረም የሚገባቸው እየታረሙ እነዚህ ምልክቶች እየታዩ ነው። ይሄ ከባህሉ የወጡ ነው፣ በሚቀጥለው እነዚህ ማረም አለብን የሚሉ ምክክሮች ተካሂደው ነው ከዛ በኋላ ክብረ በዓላቱን ወደ ማክበር የሚገባውና ይሄ የክብረ በዓሉ ባህላዊ እሴቱን ጠብቆ እንዲከበር ብቻ ሳይሆን ከትውልድ ወደ ትውልድ ሳይበረዝ እንዲተላለፍ ለማድረግ እድል ይፈጥራል። እነዚህ ክብረ በዓላት የቱሪዝም ዘርፉን ከማነቃቃት አኳያ ከፍተኛ ሚና ነው ያላቸው። የክረምት ክብረ በዓላት ሁለት ሚና አላቸው። አንዱ የአዲሱ በጀት ዓመት መጀመሪያ ክብረ በዓላት በመሆናቸው የክረምቱ ክብረ በዓላት በድምቀት ተከብረው ሰፊ ንቅናቄ ፈጥረው ሲጀመር ለበጋ ለሚሆኑ ኢቨንቶች፣ በጋ ለሚካሄዱ የቱሪዝም እንቅስቃሴዎች ከፍተኛ መነሳሳትና የቱሪስት ቁጥር መጨመር ፋይዳ እየጨመረ ነው ያለው። አንዱ ጥቅም እሱ ነው። ሁለተኛው የሀገር ውስጥ ቱሪዝሙ በተለይ በከፍተኛ ሁኔታ የቱሪዝም ቁጥሩ የሚጨምረው በአማራ ክልል ኮንቴክስት የክብረ በዓላት ቱሪዝም ናቸው። የሃይማኖታዊ በዓላት እና እንዲህ አይነት ባህላዊ እሴት ያላቸው ክብረ በዓላት ናቸው። አሁን ባለፈው ዓመት ከ18 ሚሊዮን በላይ የሀገር ውስጥ ቱሪስት ክልሉን ጎብኝቷል። ይሄ ቁጥር አብዛኛው ከእንዲህ አይነት ክብረ በዓላት፣ ከሃይማኖታዊ ስርዓቶች፣ ከቢዝነስ ቱሪዝሙ፣ ከስፖርት ቱሪዝም ጋር የሚያያዙ ናቸው። ከጤና ቱሪዝም ጋር የሚያያዙ ናቸው። ከፍተኛውን ድርሻ የሚወስደው ግን የክብረ በዓላት። ስለዚህ ለሀገር ውስጥ ቱሪዝሙ በከፍተኛ ሁኔታ አቅም የሚሆነው እንደነዚህ አይነት ክብረ በዓላት በመሆናቸው እኛም በልዩ ትኩረት ነው የምንሰራው። ምክንያቱም ቱሪዝም የሚያድገው የሚስፋፋው ማህበረሰቡ የሚጠቀመው ከውጭ ቱሪዝሙ በላይ በሀገር ውስጥ ቱሪዝሙ ነው። ምክንያቱም አንደኛ ቁጥሩ ከፍተኛ ነው ጎብኚው፣ ሁለተኛ የብዙ ቀናት የመቆየት እድልም ስለሚኖረው ለዛም ነው እዛ ይከበራል፣ ባህር ዳር ይከበራል፣ ደሴ ይከበራል፣ አዲስ አበባ ይከበራል። እንዲህ ስናደርገው ባህሉ ይተዋወቃል። በዛው ልክ ደግሞ ክብረ በዓላቱን ለመታደም የሚገኘው ሰውም ስለሚጨምር በቱሪዝም ማስፋፋት በተለይ የሀገር ውስጥ ቱሪዝም በማስፋፋት ረገድ ከፍተኛ ፋይዳቸው ነው ያለው። በዓሉን ለማክበር በቂ ቅድመ ዝግጅት ተደርጓል። በቂ ኮሚቴዎች ተደራጅተው ዝግጅቶች ተጠናቀዋል። ባህላዊ እሴታቸውን ትውፊታቸውን ጠብቀው እንዲከበሩ ሰፊ ቅድመ ዝግጅት ተደርጓል።
በየአካባቢው ያሉ የጸጥታ አካላትም እነዚህ ክብረ በዓላት በሰላም ተጀምረው በሰላም እንዲጠናቀቁ አስፈላጊውን ቅድመ ዝግጅት እየተደረገ ነው ያለው። ስለዚህ ሁሉም የበዓሉ ባለቤትም ሌላውም የህብረተሰብ ክፍል እነዚህ ክብረ በዓላት በሚከበሩባቸው አካባቢዎች በሙሉ ተገኝቶ የክብረ በዓላቱ አካል እንዲሆን በበዓላችን እንዲደሰት እንዲኮራ የእነዚህ ፕሮግራሞች አካል እንዲሆን እንጋብዛለን። በሌላ በኩል ክብረ በዓላቱን የሚያከብሩ አካባቢዎች የክብረ በዓላቱን እሴት ወግ በጠበቀ መንገድ ማክበር መቻል አለባቸው። እየበረዝ ነው፣ በአለባበስ እየበረዝ ነው፣ በአመጋገብ እየበረዝ ነው፣ በጭፈራ እየበረዝ ነው ከሄድን ከጊዜ ወደ ጊዜ ክብረ በዓላቱ እሴቱን እያጣሄድና መጨረሻ ላይ የምናስተላልፈው ባህል አይኖረንም። ስለዚህ ማክበር ብቻ ሳይሆን ባህሉን፣ ወጉን፣ ትውፊቱን በጠበቀ መልኩ ለማክበር ደግሞ የበዓሉ ባለቤቶች ልዩ ትኩረት መስጠት መቻል አለባቸው ብዬ መልእክት አስተላልፋለሁ።